ሰላም ሰላም ወደ አድማጮቻችን ይህ የስፖርት ነው። ዛሬ የቼልሲ የጨዋታ ቀን ነው። ቤኔፊካን የሚያስተናግድ ይሆናል። ተጠባቂ ጨዋታ ነው። በክለቦች የዓለም ዋንጫ ቼልሲ በቀጣይ ላሉበት ፍልሚያዎች ዝግጅት የሚያደርግበት ነው። ቼልሲ እንግዲህ እድለኛ ሆኗል። ሁለተኛ በመውጣቱ በምድቡ አንደኛ ይዞ ያጠናቀቀውን ቤኔፊካን የሚገጥም ይሆናል። ምን ያክል እንግዲህ ቤኔፊካ ጠንካራ ነው። በምድቡ ባየርንን ቀድሞ ነው አንደኛው ነው ያጠናቀቀው። ይህንን ማለፍ የሚችል ከሆነ ደግሞ ከቤታፎጎና እንዲሁም ደግሞ ፓልሜራስ አሸናፊ የሚገናኝ ይሆናል። ይህ ማለት ቼልሲ ጠንካራ ብሎ እንትን ካለ ለግማሽ ፍጻሜ መድረስ እድሉ ጥሩ ነው። ከዛ ውጭ ኢንተር ሚላን እና ማንቸስተር ሲቲ ናቸው በዚህኛው በኩል ያገኙት የሚችሉት። እንግዲህ በጣም ብዙ አሁን ባለው ግምት አስቀምጡት ሁሉ ማንቸስተር ሲቲ የመድረስ እድል ይኖራል። ስለዚህ የእንግሊዙን ደርቢ ወይም ደግሞ የእንግሊዞችን ፍጥጫ በግማሽ ፍጻሜ ማየት እድላችን ሰፊ ነው። ቼልሲ በግማሽ ፍጻሜ ከደረሰ ትልቅ ውጤት ነው። በዚህ ውድድር ላይ ካሸነፈ በፍጻሜ የሚደርስም ከሆነ ከተጠበቀው በላይ ማድረጉን ነው። ስለዚህ ጥሩ የሚባል ነው። ባለፉት ዓመታቶች በአውሮፓ ቻምፒዮንስ ሊግ ላይ ላልተሳተፈው ቼልሲ የቤኔፊካው ጨዋታ የሚከብደው ይመስለኛል። በአውሮፓ መድረኮች ላይ መፎካከር መቻል ትንሽ በተለይ ከፖርቹጋል የሚመጡ ቡድኖች ጠንካራ ናቸው። ምንም እንኳን ፖርቶ ወደ ቀጣዩ ዙር ማለፍ ባይችልም ቤኔፊካ ግን ጠንካራ ሆኖ በዚህ ውድድር ላይ አይተነዋል። ስለዚህ ይህንን ቡድን መፎካከር ከቼልሲ የሚጠበቅ ነው የሚሆነው። አንጀል ዲ ማሪያ የሚጠበቅ ነው የሚሆነው በቤኔፊካ በኩል። በአጠቃላይ ስለ ጨዋታው ምን ታስባላችሁ? ወደ አድማጮቻችን በዚህ ፕሮግራማችን የዝውውር መረጃዎቹ ባለፉት 24 ቀናቶች የተነሱትንና ስለዚህ ጨዋታ የሚመላችሁ አንዳንድ ነጥቦች ይኖሩናል። ግምት ያስተላለፉን እናስቀምጥ ይሆናል። ወደ አድማጮቻችን የእናንተን ኮሜንትና እንዲሁም ደግሞ የእናንተን የውጤት ግምት የምጠብቅ ነው የሚሆነው። ምሽት 5 ሰዓት ነው የሚደረገው። ለቼልሲ ደጋፊዎች ግን ጨዋታው ምሽት 5 ሰዓት አይጀምርም። ምክንያቱም ካላችሁኝ ጨዋታው ምሽት 1 ሰዓት ነው የሚጀምረው። ሌላኛው ተጫዋቻቸው የሆነውን ዊሊያም ስቴፋዮን የሚያዩ ነው የሚሆኑት ከቤታፎጎ ጋር ፓልሜራስ በሚያደርገው ጨዋታ። እንግዲህ ባለፉት 3 ጨዋታዎች የሁለቱ ጨዋታ ኮከብ እንደነበር መርሳት የለባችሁ። ስለዚህ ያንን ጨዋታ አይታችሁ ደግሞ ቀጣይ የዚህ ስብስብ ውስጥ ተጫዋች በቀጥታ ምንም አይነት የአውሮፓ መድረክ ላይ ሳይሳተፍ የቼልሲ ስብስብ ውስጥ የቋሚ የቀኝ መስመሩ ኃላፊ ይሆናል ወይ? ካየነው አሁን ፐርፎርማንስ ካላቸው ከኔቶና ከማድዌኬ በብቃት ደረጃ ካያችሁት በእንግሊዝ ፕሪሚየር ሊግ ልምድ ሊበልጡት ይችላሉ። ነገር ግን በብቃት ደረጃ ይህ ልጅ በጣም ታለንተር ነው። በቼልሲ ስብስብ ውስጥ ካሉት ከነ ፓልመር ከነ ካይሴዶ ጋር መፎካከር የሚችል አስደናቂ ተጫዋችን አመጣዋል። በፓልሜራስ ድንቅ ብቃቱን እያየን ነው። በቤታፎጎ ጋር ጨዋታውን ምን አይነት ብቃት ነው ያሳያል። ያንንም የሚከታተሉ ነው የሚሆኑት የቼልሲ ደጋፊዎች። ሰላም ወደ አድማጮቻችን ይህ የስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል። ወደ አድማጮቻችን ያላችሁን ኮሜንት እንዲሁም ደግሞ ከኢትዮጵያ ውጭ የምትኖሩ ከሆናችሁ ደግሞ ሰብስክራይብ በማድረግ የስፖርት ቤተሰብና አባል ይሁኑ። ቼልሲ በምድብ ጨዋታዎች ላይ ሁለቱን አሸንፎ በፍላሚንጎ ተሸንፎ ወደ ቀጣዩ ዙር አልፏል። የጥሩ ድል ነው የሚባለው። እንግዲህ ሁለተኛ በመሆኑ አስቸጋሪ ሆኖ ሁላችንም የጠበቅነው ባየር ሙኒክን ይገጥማል የሚል ነበር። ነገር ግን ባልተጠበቀ ሁኔታ ቤኔፊካ የምድቡ አንደኛ ሆኖ አጠናቋል። በአጠቃላይ ቼልሲዎች ይህንን አጋጣሚ በሚገባ መጠቀም ይጠበቅባቸዋል። ኤንዞ ማሬስካ እስካሁን ድረስ በቤንች ተጫዋቾችን አንዳንድ ተጫዋቾችን እየቀያየሩ ታክቲክን እየለወጥኩ ነው፣ ኤክስፐሪመንት እያረኩ ነው፣ ሙከራ እያደረኩ ነው የሚል ሐሳብ ነበራቸው። አሁን ሙከራቸውን በሙሉ ያስቀምጡና የቼልሲን ቋሚ ስብስቡን ለዚህ ዋንጫ ለዚህ ውድድር መፎካከር የሚችለውን ስብስባቸውን ይዘው መግባት ይጠበቅባቸዋል። ይህንን ድል አስፈላጊም ስለሆነ ለቼልሲ ይህንን ውድድር ምክንያቱም ቼልሲ እስካሁን ድረስ በተሳተፈበት ሁኔታ ራሱ የሊያም ዴላፕን የሚያክል ገንዘብ አግኝቷል። ሊያም ዴላፕን ያስፈረመበትን 30 ሚሊዮን ፓውንድ። ስለዚህ ይህን መቀጠል የሚጠበቅበት ነው የሚሆነው። ለሊያም ዴላፕ በቼልሲ ቤት የሚያደርገው የመጀመሪያው ከባድ ጨዋታ ይሆንበታል። ሌሎች የስብስቡ አካል ሆኖ የሚቀጥሉ ነው የሚሆኑት። ይህንን ጨዋታ አሸንፈው የሚያልፉ ከሆነ ኒኮላስ ጃክሰን የስብስቡ አካል ሆኖ የሚቀጥል ይሆናል። በአጠቃላይ ስለዚህ ጨዋታ ስናስብ እንግዲህ ቋሚ አሰላለፉን እናውጣ። እንግዲህ በቼልሲ በኩል የሚሰለፉትን ማለት ነው። ሮበርት ሳንቼዝ ግብ ጠባቂው ነው የሚጀምር ይሆናል። ሪሲ ጄምስ፣ ቶሲን ወይስ ቻሎባ በሚለው ነው። ባለፉት ጨዋታዎች ባሳየው ድንቅ ብቃት ቶሲን የሚመረጥ ይሆናል። ነገር ግን ቤኔፊካዎች ወደ ኋላ የሚያፈገፍጉ ከሆነ ቶሲን ይልቅ በሎ ብሎክ የሚጫወቱ ከሆነ በተለይ የብሩኖ ሌዥ ቡድን ነው የቀድሞው የወልቭስ አሰልጣኝ ናቸው። ከዚህ በፊትም ቤኔፊካን አሰልጥነዋል። ይህ ሰውዬ ወደ ኋላ ካውንተር የሚያደርግ በጣም በትራንዚሽን ጥሩ የሆነ ፔድሮ ኔቶን በወልቭስ ቤት አሰልጥኖታልና በትራንዚሽን ጥሩ የሆነ ቡድንን ነው የሚያሳየን። ስለዚህ ያንን ጥንቃቄ ይወስዳል። ቼልሲ ወደፊት ቡድኑን አጠቃላይ ስብስቡን ጠጋ አድርጎ ከተጫወተ የቻሎባ አይነት ስፒድ የሚያስፈልግ ይመስለኛል ከቶሲን ይልቅ። ሊቫካልዌል እንዲሁም ደግሞ ኮኮሬላ እንግዲህ ምንም ተቀያሪ የሌለው የቼልሲ
የቼልሲው የግራ መስመር ተጫዋች ማለት ይቻላል። በአማካይ በኩል ኤንዞ ፈርናንዴዝ፣ ሙሴስ ካሴዶ እና እንዲሁም ፓልመርን የሚጠበቅ ነው የሚሆነው። ኔቶ ማዱዌኬና ሊያም ዴላፕን ያሰልፋል ቼልሲ። ነገር ግን በዚህ ስብስብ ውስጥ እንግዲህ ሜቢ በዚህ ጨዋታ ላይ ቼልሲ በኔ እይታ ፓልመርን ሊያም ዴላፕን የሚጠብቅበት ጨዋታ ነው። ከዚህ በኋላ ቼልሲ በትክክል ትልልቅ ጨዋታዎች ላይ ማሳየት የሚፈልገውን ብቃት ማሳየት ይጠበቅበታል። በሚቀጥለው ውድድር ዓመት ለአውሮፓ ቻምፒዮንስ ሊግ መልእክቱን መላክ ይጠበቅበታል። በሚቀጥለው ዓመት ለፕሪሚየር ሊጉ ዝግጁ እንደሆነ የሚያሳይባቸው እነዚህ ጨዋታዎች ከፊቱ ይጠበቁበታል። በአጠቃላይ ስብስቡ ይህንን ይመስላል። እንግዲህ ተጠባቂ ጨዋታ ነው። ቼልሲንን ውድድር አሸንፎ በቀጣይ ያሉበትን ሂደቶች ማሸነፍ የሚችል ነው። ይህ ውድድር የሚያሸንፈው ክለብ ውድ አድማጮቻችን በጣም ትልቅ ነገር ነው። እንግዲህ ሽልማቱ አንደኛ 100 ሚሊዮን ዩሮ 100 ሚሊዮን ዶላር ነው። ከዛ ውጭ ራሱ ባጁን ማድረግ የብዙዎቹ ጥያቄ የነበረው ነው። እንግዲህ ውድድሮች ደግሞ አንዴ ማንሳት ነው እንጂ ከዛ በኋላ እየጠነከሩ ቁጥራቸው እየጨመረ መምጣቱ ስለማይቀር በጣም አስደሳችሁን ይቀጥላል ብዬ አስባለሁ። በቀጥታ ወደ ዝውውር መረጃዎች ለሄዱ አድማጮቻችን የዝውውር መረጃዎችን ስንጀምር የመጀመሪያው መረጃችን የሚሆነው ጃኦ ፌሊክስን የሚመለከት ነው። ጃኦ ፌሊክስ እንግዲህ ፈላጊ አጥቷል። በአውሮፓ መድረክ ላይ ቤኔፊካ ነበር የሚፈልገው። ይህንን ተጫዋች የመመለስ ፍላጎት ነበራቸው። የደሞዙ ጉዳይ አሳሳቢ ነው። ቼልሲ ብዙ ፐርሰንቱን ደሞዝ እንዲሸፍን ይፈልጋሉ። ያንን ደግሞ ተጫዋቹ መቀነስ እንዳለበት ቼልሲ ነግሮታል። ተጫዋቹ መቀነስ አይፈልግም። ስለዚህ አሁን ወደ ሳውዲ የመሄድ ዕድል አለው። አልሂላል ይፈልገዋል። ይህንን ተከትሎ ለቼልሲ በጣም አስደሳች ዜና ነው። ምክንያቱም አልሂላል እስከ 45 እስከ 50 ሚሊዮን ዩሮ የመክፈል ፍላጎት አላቸው። ስለዚህ ለቼልሲ በአውሮፓ መድረክ ላይ ይህንን ተጫዋች ለመሸጥ ቢያስብ ይህንን ያክል ገንዘብ እንደማያገኝ ያውቀዋል። ሁለተኛው መረጃችን የሚሆነው አንድሬ ሳንቶስን የሚመለከት ነው። አንድሬ ሳንቶስ ይህ ተጫዋች ውድ አድማጮቻችን በመላው አውሮፓ ያሉ ቡድኖች ጠቅላላ እየፈለጉት ይገኛሉ። ከእንግሊዝ ፕሪሚየር ሊግ ኒውካስትል፣ አርሰናልን ጨምሮ ብዙ ቡድኖች ይፈልጉታል። ከዛው ከፈረንሳይ ፒኤስጂ ይፈልጉታል። ባየርን የዚህ ተጫዋች አድናቂ ናቸው። ባርሴሎና ከስፔን ይፈልጉታል። ይህንን ሁሉ ቡድኖች የሚፈልጉት ግን እሱም በቋሚነት እናጫውታለን የሚል የማማለያ ጥያቄ እያቀረቡለት ይገኛሉ። ለቼልሲ ጥሩ ዜና የሚሆነው በኔ እይታ ይህንን ተጫዋች የስብስቡን አካል ማድረግ ይፈልጋሉ። ከኤንዞ ፈርናንዴዝ ጋር እንዲፎካከር ቦክስ ቱ ቦክስ እንዲሆን ይፈልጋሉ። ስለዚህ ጥሩ የሚባል ነው። ነገር ግን ተጫዋቹ አንድ ጥያቄን ያቀረበ ይገኛል። በ2026 የዓለም ዋንጫ የካርሎ አንቸሎቲ ስብስብ አካል መሆንን ይፈልጋል። ስለዚህ ይህ ተጫዋች የመጫወት ይጠበቅበታል በሚቀጥለው ዓመት። ስለዚህ ተቀያሪ ቤንች ላይ መሆን አይፈልግም። ኤንዞ ማሬስካ ምን ያክል ከስብስቡ አካል ያደረጉታል፣ ምን ያክልስ ይህንን ተጫዋች ፐርፎርማንሱን አይተው ለእንግሊዝ ፕሪሚየር ሊግ ተመራጭ ያደረጉታል፣ ትልቁ ጥያቄ መሆን ይጠበቅበታል። ብዙ ታዳጊ ተጫዋቾች አስቸጋሪ የሚያደርገው ቋሚ 11ዱን ፔኔትሬት አድርገው መግባትና ያን የዛ ስብስብ አካል መሆን ነው። ቼልሲ በሚቀጥለው የውድድር ዓመት ብዙ ጨዋታዎች አሉበት። ስለዚህ ለነዛ ጨዋታዎች ስብስቡን ሰፋ ቢያደርግ እንኳን የሚጠበቅ ነው። የአውሮፓ ቻምፒዮንስ ሊግ ኦልሞስት እንግዲህ የምድብ ጨዋታዎች እንደበፊቱ አይደሉም። 8 ጨዋታዎች ይኖራሉ። ካርሊንግ ካፕ ወይም ካራባኦ ካፕ የምንለው ኤፍኤ ካፕ ይኖራል። በአጠቃላይ በውድድር ዓመት ከ60 ምናምን ጨዋታዎች በላይ ይኖራሉ። ስለዚህ በስብስቡ እየተቀያየሩ መጫወት እንዲችሉ የሚያስችል ነው። ቼልሲ እዛ ውጭ ላቪያም በጉዳት የሚቸገር ስለሆነ እነዚህ ሁሉ ሽፋኖችን መስጠት የሚችል ነው። ስለዚህ ኤንዞ ማሬስካ እንዳሉት የስብስቡ አካሉ የስብስቡ አካል ብቻ ማድረግ ሳይሆን አሽፖንግና አንድሬ ሳንቶስን በሚመለከት የስብስቡ አካል ይሆናሉ፣ በሚገባም ፐርፎርም ያደርጋሉ ብዬ አስባለሁ። ነገር ግን መጀመሪያ ታክቲኩን መረዳት ይጠበቅባቸዋል ብለዋል። ይህንን ተመሳሳይ አስተያየት ኤንዞ ፈርናንዴዝም በውድድር ዓመት መጀመሪያ አካባቢ ሲሰጡ እንደነበር የምታስታውሱት ነው። ሌላኛው መረጃ የሚሆነው ሃቶን በሚመለከት ነው። እንግዲህ ሃቶን እንዲሁም ደግሞ ኩዴስን እና ዮኮሬስን የሚመለከት መረጃዎች አሉ። በእነዚህ በሶስቱም የዝውውር መረጃዎች ግን አንድ ነገር ማየት ይጠበቅብናል። ያም ምንድነው ካላችሁኝ ወደ አድማቻችን ቼልሲ ከአርሰናል ጋር እነዚህ ተጫዋቾች ያገናኙታል። ለምሳሌ ሃቶን በሚመለከት አርሰናሎች ፊታቸውን ከቼልሲ በተሻለ ተጫዋቹን ለማዘዋወር ሙከራ አድርገው ነበር። ነገር ግን ወደ ሞስኬራ ማስፈረም የወሰኑ ይመስላል። ስለዚህ ቼልሲ ሃቶን ማምጣት ይችላል። አንደኛ የኩኩሬላ ተተኪ መሆን ይችላል። ለኮልዊል ሽፋን የሚሰጥ ተጫዋች ይሆናል። በግራ እግሩ የሚጫወት ስለሆነ ለቼልሲ የተለየ ሚናን ማምጣት የሚችል ነው። ሬናቶ ቬጋን ሽፋን የሚሰጥ ነው። ስለዚህ ቼልሲ ምን አይነት የዝውውር ላይ የሚፈልገው ተከላካይ አይነት ነው ወይ ካላችሁኝ ግን ሃቶን ብቻ በማምጣት የቼልሲ ቀዳዳ አይደፈንም። ሌላ የመሃል ተከላካይ እንደሚያስፈልገው ከዚህ በፊት እንዳወራ ነው የሚጠቀስ ነው። ሌላኛው የመሐመድ ኩዴስን በሚመለከት ኩዴስን ቼልሲም አርሰናልም ይፈልጉታል። አሳሳቢ ያደረገው ኩዴስ ወደ ቼልሲ መምጣት ነው የሚፈልገው። ይህንን ለቼልሲ ኃላፊዎች ተነግሯቸዋል። ስለዚህ ይህ ለቼልሲ ጥሩ ዕድል ነው። ነገር ግን አሳሳቢ የሚሆነው በተመሳሳይ ሰዓት ደግሞ ቼልሲ ማዱዌኬን ደግሞ አርሰናሎች ይፈልጋሉና ማዱዌኬን በመልቀቅ ከማዱዌኬ የሚያገኙት ገንዘብ ላይ ተጨማሪ በማድረግ ኩዴስን በማምጣት ይፈልጋሉ። ይህ ለቼልሲ በጣም ጥሩ ዕድል ነው የሚያመጣ
ነው የሚሆነው። መሐመድ ኩድስ እንግዲህ በፕሪሚየር ሊግ ያየነው ጥሩ ፐርፎርማንስ ነው። ኤንዞ ማሬስካ በጣም ይወዱታል። ስለዚህ ይህንን ተጫዋች ማምጣት ለቸልሲ ከፍ ማድረግ ነው። ማዱዌኬም ወደ አርሰናል የሚሄድ ከሆነ በቋሚ አሰላለፍ ውስጥ ባይሆንም ከሌሎች ተጫዋቾች ጋር እየተፈራረቀ የሚጫወት ይሆናል። ያ ጥሩ ድልን የሚያመጣ ይሆናል። ቪክቶር ዮኬሬስን በሚመለከትም ተመሳሳይ ነው። አሁንም ዮኬሬስ የአርሰናልን ቅድሚያ ይሰጣል ደግሞ ዮኬሬስ። ነገር ግን አርሰናሎች በዮኬሬስ በሴስኮ ጉዳይ ላይ ተጠምደዋልና አንዱን ሲለቁ ቸልሲ ያንን ተጫዋች ማምጣት ይጠበቅበታል። በዮኬሬስ ጉዳይ ቸልሲ፣ ዩናይትድ፣ ሊቨርፑል ከአርሰናል ይህንን ዝውውር ከተወ በዝውውሩን ለመጥለፍና ለመግባት ይፈልጋሉ። እንግዲህ ከሊቨርፑል ጋር መፎካከር ይጠበቅበታል። ነገር ግን ቸልሲ ተመራጭ የሚያደርገው ከዩናይትድ አንጻር በቻምፒዮንስ ሊጉ መሳተፉ ነው። ዮኬሬስ ደግሞ ጥሩ እድሜው ላይ ያለ ነው። ስለዚህ የዮኬሬስ መምጣት ኒኮላስ ጃክሰንን መልቀቅ የሚያረጋግጥ ነው። ኒኮላስ ጃክሰን ደግሞ 60 ሚሊዮን ዩሮ እንግዲህ ጁቬ እንዲያቀርብ ይፈልጋሉ። ይህ ድርድር የሚጠበቅ ነው የሚሆነው። ነገር ግን አሁንም ቸልሲ የባይኖ ጊተንስ ጉዳይ እንዳለ ታውቃላችሁና በባይኖ ጊተንስ ጉዳይ የማይሳካ ከሆነ በዝርዝራቸው ውስጥ ኬነን ይልዲዝ አለ። ኬነን ይልዲዝ በቀላሉ ጁቬንቱሶች ይህንን ተጫዋች መልቀቅ አይፈልጉም። ድርድሮቹ የሚቀጥሉ ይሆናል። ኬነን ይልዲዝ ቸልሲ ጥሩ የሚያደርገው ምንድነው? ተጫዋችን በማቅረብ ከተጫዋቹ ላይ ደርቦ ማለትም ኒኮላስ ጃክሰን እና ገንዘብ በማቅረብ ኬነን ይልዲዝን ማንጣት የሚችል ከሆነ የሚጠበቅ ነው። የመጨረሻው መረጃ የሚሆነው ባይኖ ጊተንስን የሚመለከት ነው። አሁንም ባየርን በዚህ ተጫዋች ላይ ጠንክረው እየሄዱ ነው የሚገኙት። ዶርትመንዶች ሴባስቲያን ካሂል የዶርትመንዱ ስፖርቲንግ ዳይሬክተር በቸልሲ ጉዳይ በጣም ስላዘነ ከባየርን ጋር ይገባዋል ብዬ አስባለሁ። ቸልሲ ድርድሩን በሚገባ በልቀት ሄዶ ነበር፣ መጨረስ ይጠበቅበት ነበር። የክለቦች ዓለም ዋንጫ ከመጀመሩ በፊት ያኔ ለባየርንም ተቀዳሚ ዓላማቸው የነበረው ኒኮ ዊሊያምስ ነበር። ስለዚህ ያንን ማድረግ ይጠበቅባቸው ነበር። ነገር ግን አልሆነም። አሁን ባየርን በደሞዝ ውሳኔያቸውን ካሳለፉ በኋላ ዶርትመንዶች ስራቸው ይዘውት ያሉት በባየርንና በቸልሲ መካከል በማፎካከር የተጫዋቹን ገንዘብ ከፍ ማድረግና የተሻለ ያሉትን ገንዘብ ማግኘት ነው። ይህ እንግዲህ ውሳኔዎቹ የሚጠበቁ ይሆናል። በድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።